ቴምር ፕሮፐርቲስ በካሊድ ፋውንዴሽን በመገኘት የኢፍጣር መርሃ ግብር አከናውኗል። በወንድም ካሊድ ፋውንዴሽን ለተለያዩ ኢኮኖሚያዊና ማህበራዊ ችግር ተጋልጠው የነበሩ ማህበረሰብ ክፍሎች ይገኛሉ። ተቋሙም በፋውንዴሽኑ በመገኘት መርሃ ግብሩን ያካሄደ ሲሆን የዲቦራ ፋውንዴሽን መስራችና ስራ አስኪያጅን ጨምሮ በርካታ እንግዶች ተገኝተዋል። መርሃ ግብሩን የተከታተለው ባልደረባችን ሚልኪያስ አዱኛ ደግሞ ተጨማሪ መረጃ ሊያደርሰን በመስመራችን ላይ ይገኛል። ሚልኪያስ እንደምን አምሽተሃል? በስፍራው የተከናወነውን ሁነት እስኪ ያጋራን። አመሰግናለሁ። ያለም ሰገድና ትግስት እንደምን አምሽታችኋል? እንግዲህ አሁን የምንገኘው በወንድም ካሊድ ፋውንዴሽን ነው የምንገኘው። ዋና ጉዳዩ ደግሞ በዚህ አካባቢ ላይ እንግዲህ በተለይ በወንድም ካሊድ ፋውንዴሽን ውስጥ ለተለያዩ ኢኮኖሚያዊና ማህበራዊ ችግር የተጋለጡና ጎዳና ላይ ወድቆ የነበሩ ቁጥራቸው ከ600 በላይ የሚሆኑ አቅመ ደካሞች ወጣቶችና ህጻናት ይገኛሉ። እነዚህ ቦታ ላይ በመገኘት እንግዲህ እንደሚታወቀው በአሁኑ ጊዜ በታላቅ ሁለት ጾም ላይ ነው የምንገኘው፣ በረመዳንና አብይ ጾም ማለት ነው። የረመዳን ጾምን ምክንያት በማድረግ እንግዲህ ቴምር ፕሮፐርቲስ በዚህ ፋውንዴሽን በመገኘት ቁጥራቸው በርካታ ለሆኑ የማህበረሰብ ክፍል የኢፍጣር መርሃ ግብርን እያካሄደ ነው የሚገኘው። በዚህ ኢፍጣር መርሃ ግብር ላይ እንግዲህ ከ800 በላይ የሚሆኑ ሰዎች ተሳታፊ እንደሆኑ ነው እንግዲህ በተለይም ከስፍራው ያገኘነው መረጃ የሚያመለክተው ማለት ነው። በአጠቃላይ በቴምር ፕሮፐርቲ እንግዲህ የቤት ግንባታ ላይ ተስማርቶ እንደሚገኝ ይታወቃል። ከዚህም ባሻገር እንግዲህ የተለያዩ ማህበራዊ አገልግሎቶች ላይ ወይም ደግሞ የማህበራዊ ኃላፊነቶችን በመወጣት ላይ እንደሚገኝ ነው የተነሳው ማለት ነው። በዚሁ መሰረት ነው እንግዲህ በዚህ ስፍራ ላይ በመገኘት ለነዚህ የማህበረሰብ ክፍል የኢፍጣር መርሃ ግብርን እያካሄደ የሚገኘው ማለት ነው። ከዚህም ባሻገር ደግሞ ከ5 ሚሊዮን በላይ የሚሆን የገንዘብ ድጋፍና አድርጓል። በዚህ አካባቢ ላይ እንግዲህ የኢፍጣር መርሃ ግብሩን ከተሳተፉት የዲቦራ ፋውንዴሽን መስራችና ዋና ስራ አስኪያጅ የሆኑት አቶ አባዱላ ገመዳን ጨምሮ የተለያዩ ጥሪ የተደረገላቸው እንግዶች፣ ትላልቅ የስራ ኃላፊዎች ተገኝተዋል። እንግዲህ ይህ የኢፍጣር መርሃ ግብር ላይ እንግዲህ በርካታ ቁጥር ያላቸው ሰዎች ናቸው እየተሳተፉ የሚገኙት። በዛሬው ዕለት በቴምር ፕሮፐርቲስ ከተደረገው የኢፍጣር መርሃ ግብርን ባሻገር ደግሞ በተለይም ይህንን የረመዳን ጾምን ምክንያት በማድረግ በየቀኑ ቁጥራቸው ከ1000 ያላነሱ ሰዎች በዚህ አካባቢ ላይ በመገኘት የኢፍጣር መርሃ ግብር እንደሚካፈሉ ነው የተገለጸው። ከዚህም ባሻገር ደግሞ በተለያዩ ቀናቶች የማዕድ ማጋራት ስራን ተግባርን እንደሚያከናውን በተለይም የፋውንዴሽኑ መስራች ወንድም ካሊድ መረጃ ሰጥቶናል ማለት ነው። እንግዲህ በአሁኑ ሰዓት ላይ በርካታ ቁጥር ያላቸው ሰዎች ናቸው በዚህ ላይ የተካፈሉ የሚገኙት። የተለያዩ መርሃ ግብሮች ናቸው ከኢፍጣር መርሃ ግብሩ ባሻገር የተለያዩ ስጦታዎች ናቸው እየተሰጡ የሚገኙት። ይህ የኢፍጣር መርሃ ግብርም ደግሞ እንደቀጠለ ነው። እስካሁን ያሉን መረጃዎችም ደግሞ የኛ ይህንን ይመስሉ ነበር። አለም ሰገድና ትግስት። ሚልኪያስ ለመረጃ እናመሰግናለን።